አቶ ዲማሙ እንግዲህ አንተነህን ግንባርን አለና ወደዛ ገላገለና እናቴ ጓዙን ጠቅልሎ ወደ መጣበት ወደ ሀገሩ ኮበለለው። እዚህ ጋር አሁን እንግዲህ ሜላት እናቱ በቃሉ ያው እርስ በርሳቸው እሱ ነው የሚገለው እሷ ነች የምትገለው እየተባባሉ ያው ቤተሰቡ እንግዲህ እየተሸበረ ነው ማለት ነው። እኔ ሀንዬ እንደማታገባ በቃ እርግጠኛ ነኝ። አዎ ሀንዬ በፍጹም አሁን ከዚህ ከእዝራ ጋር ነገሩ እንደማይሳካ ነው። ምክንያቱም አሁን እንግዲህ ሽማግሌዎቹ ለእሁድ እንዲመጡ ቀጠሮ ተይዘዋል። እንግዲህ እንደምቦለቅ እየተባለ ነው፣ ድግስ እየተደገሰ ነው። አሁን ደግሞ እንዳያችሁት እንግዲህ አቶ በቃሉ ያው ሁሉም ነገር ጥንቅር ብሎ ይቅርብኝ እንጂ ያንተ የልጅን ጉዳይ ነው የማስቀድመው ብሎታል ማለት ነው። እና እንዳያችሁት አሁን እንግዲህ በአንተነህ ጉዳይ በጣም ሁሉም ተወጥረዋል። እንደምታዩት እነ ሜላትም ሆኖ በዛ ላይ መስፍን አሁን ራሱ ያው ሽማግሌዎቹ ለእሁድ እንደሚመጡ ሜላት እየነገረችው ነበር። አቶ መስፍንም እንግዲህ እንዴ ለእሁድ ነው እንዴ እያለ እንግዲህ የሆነ አለ አይደለ ነገሩን ረስቶታል። ገብቷችኋል? በምንድን ነው የረሳው? እንግዲህ በአንተነህ መሞት ጉዳይ ነው። አንተነህ እንግዲህ የሁሉንም ሀሳብ እንደሰረቀው ያው እየተመለከትን ነው ማለት ነው። እናም ወዶች አሁን የእዝራና የሀንዬ ሽማግሌ የሚሳካ ይመስላችኋል ነው እንግዲህ አጭሩ ጥያቄ። የሁለቱ የሽማግሌ እንግዲህ ሽምግልናው የሚሳካ ይመስላችኋል? እኔ እንጃ። ብቻ ግን እኮ እኔ አሁን ቤቲ ለምን አትናገርም? እኔ አሁን ራሱ ዛሬ ለአቶ በቃሉ ነገረችው ብዬ በጣም ነበር ደስ ያለኝ። አሁን ሜላት ታውቃለች ማለት ቤቲ ታውቃለች ማንና የማን ልጅ እንደሚጋቡ ጠንቅቃ ታውቃለችና ወይ ለሜላት ወይም ለበቃሉ እኮ ብትናገር ኖሮ እንደዚህም አይጓተትም ብዬ ነው እንትን እምለው። እሷ ግን ያው ዛሬ ትነግረዋለህ ብዬ ነበረ። ምንድን ያለችው እንግዲህ አይ እኔ የሰው የቤተሰብ እንትን አልናገርም በማለትም እንግዲህ አልተናገረችም ማለት ነው። በዝምታ ነበር። አቶ በቃሉ ግን ያው እንድትነግረው ፈልጎ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እና ሙዶቼ ያው እንዳያችሁት እንግዲህ ሀንዬና እዝራ እንግዲህ ተቀምጠው እያወሩ ባሉበት ጊዜ ስለ እንዴት ነሽ ግን ጣል ጣል እያደረግሽ ነው ምናምን እየጠፋሽ ነው ሲላትም ምን ላድርግ ብለህ ነው የድግሱ እኮ ነው ምናምን ስትለው እኔ ድግሱ ግን እንዴት እየሄደ ነው አላት። ከዛ እንግዲህ ድግሱ እንዴት እየሄደ ነው ሲላት ድግሱ አሪፍ ነው እንግዲህ ያው ለእሁድ እንዲመጡ ተብለዋል ምናምን ስትለው ይሻላል ብለሽ ነው አላት። እንዴ እዝራ ምን ማለት ነው ይሻላል ብለሽ ነው ምናምን ለእሁድ እኮ ተብሏልና ደግሞ ድግስ እኮ እየተደገሰ ነው ምናምን ስትለው አይ እሺ በቃ ማለት ምናምን አለ። ከዛ ምንድነው ምን ተፈጥሮ ነው? እኔ እኮ እንደተጨነቅክ እኮ ገብቶኛል፣ ግን ምንድነው እና ልትነግረኝ ካልፈለክ ግን ችግር የለውም ስትለው አይ ሀንዬ ላለመናገር ፈልጌ ሳይሆን ያው አለ አይደለ እንዳላስጨንቅሽ ብዬ ነው ሲላትም ሀንዬ በዝምታ ከምትቀጣይ ንገረኝና ብጨነቅ ይሻላል ምናምን ስትለው ያው አባዬ ጥሩ ሙድ ላይ እንዳልሆነ ትለዋለች። እዝራ እየቀለክ ነው እንደ ሽማግል ማለት ሽምግልናውን የሚያተናክል ነገር ነው ስትለው እዝራም እንግዲህ ያው አሁን ላይ ምንም ማወቅ እንደማይችል ይነግራታል። እናም ሀንዬ ምንድን ነው ያለችው አሁን ላይ እዚህ ጋር ይህ የሞትና የህይወት ጉዳይ እንደሆነ አስበው በማለትም ለእዝራ ትነግረዋለች። እዝራም በቃ ችግር የለውም ማለት ደግሱም ይዘጋጅ ችግር የለውም በቃ አባዬን ተማክሬ ምናምን አሳውቅሻለሁኝ ይላታል። እሷም እሺ በቃ ትለዋለች ማለት ነው። እና እንጃ ግን ሀንዬ ታሳዝነኛለች ማለት ለምን እንደምታሳዝነ ታውቃላችሁ እንዴ? እነ ኤላን በጣም ብዙ ልጆች እኮ ነው የገፋችው። በተለይ አሁን አሁን የአሲር ጡርስ ራሱ እንደው አሁን ሀንዬ እንደው ይቀናታል። እኔ እንጃ መች እንደው ጉዳይቼ እኔ ሀንዬማ እንደው መጨረሻዋን እንደው ከማን ጋር እንደምትሆን እንደው ጉዳይቼ ማለት ነው። በጣም ከሚባለው በላይ አሲርም በጣም ነው የጎዳችው፣ በጣም ከሚባለው በላይ ማለት ነው።
እና እሷን ምን ያህል እንደሚወዳት ምን ያህል እንደሚሳሳላት እያወቀች ያው እሷ ከሌላ ጋር መሆኗ በጣም ነው እየደበረው ማለት ነው። እና ሌላው እንግዲህ ግን አቶ ኖላዊ ነው። አቶ ኖላዊ ያው ምርመራ መደረግ አለበት እና ልጁ ያንተ ሊሆን ይችላል ምናምን ሲሉትም አቶ ኖላዊ ደግሞ እየደበረው ነው ማለት እንዴት ነው መውለድ እንደማልችል እያወቁ ለምንድን ነው ተመርመር የሚሉኝ? ለምንድን ነው እንደዚህ የሚሳለቁብኝ? እያለም ያው ነገሩን በሌላ እየተረጎመው ነበረ። እናም እነ እዝራና እንዲሁም እነ ተምቹ ሄደው አሴርና ተምቹ ሄደው እንግዲህ መመርመር አለብህ ሲሉት ወይ እናንተ ውጡልኝ ወይን ይወጣለሁ ብሎም ያው ከቤት ሲያስወጣቸው ተመልክተናል። ሀንዬም ራሱ መመርመር አለብህ ምናምን ስትለው ያው እሱም እንዴት እንደዚህ ትሉኛላችሁ ብሎ አኩርፎ ያው መጠጥ እየጠጣ ነበረ። እና ሌላው እንግዲህ በጣም ደስ ያለኝ እንግዲህ ቅድስና ሰላምዬ ናቸው። እንግዲህ በቀልድ የተጀመረ ወደ ቁም ነገር መጣ። እንደውም በቃ ሰላም ነች ከሀንዬን ቀርማ የምታገባው ሰላም በቃ ለሰላምዬ ለሀንዬ የተደገሰ ሰርግ ለሰላምዬ እንደሚሆን እንግዲህ ተስፋ እናደርጋለን ማለት ነው። እንግዲህ አሁን ላይ በጣም ደስ ብሏል። ያው ማለት ያለፈ ህይወትሽን ምንም ነገር አይመለከተኝም ያሁኑን ነው እንጂ ብሏታ በጣም ደስ ይላል። እና ውዶቼ መልካም ቆይታ። ባይ ባይ ባይ